ንብረት አካፍልኝ ብሎ ብሎ እናቱን ቁርጥርጥ አድርጎ ይጣል። አሰማችሁ በሚዲያ እንኳን ቴሌቪዥን የሌለ ይሰማል። እንኳን እናንተ ምን እያያችሁበት ነው? ታላላችሁ በንብረት ምክንያት አሁን ይህች ሴት እዛው ወደ ቆጠቢ አካባቢ ያለ ቦታ ሳገለግል መጣ። አስተዳዳሪው ምን አለቻቸው? ልጅ ሰሞኑን ሳይገለኝ አይቀርም የትምህርት ካላመጣሽ እስከ ተሳክረስ እመኝኝ እኔ ቁርጥርጥ አድርጌ ጥልሻለሁ ብሎኛል። ምን ላድርግ ብለን ትነግራቸው ሰምቼ ነበር። ገመት የእግዚአብሔርን ትንሣኤ የመጀመሪያ መላእክትን ጋር የተነጋገረ ትንሣኤውን ያየ ትንሣኤውን ያበሰረ ከ36 ቅዱሳት አሉ መንፈስ ቅዱስ ሲወርድ አብራ መንፈስ ቅዱስን የተቀበለ ስለዚህ ዲያቆናዊት አድርገ ሐዋርያት ሾመዋል። አገልግላ መልካም የመልካም ታሪኳን የተበላሸ ታሪኳን ሁሉ መድኃኔዓለም ደምስሶ ጥሎ ለትልቅ ክብር አብቅቷታልና አንጠቀምበትም እንጂ በ80 ቀንና በ40 ቀናችን በመንፈስ ቅዱስ መሪነት ካህኑ ሲያጠምቀን ለእያንዳንዱ በእያንዳንዱ ስማችን ያ የመንፈስ ቅዱስ ስጦታ ስም ሀብተ ጊዮርጊስ፣ ሀብተ ሚካኤል የእግዚአብሔር የሚካኤል ሀብት ያው የጊዮርጊስ የሰማዕት የጻድቅ በተለያየ ስም አሁን ወለተ ማርያም፣ አጸደ ማርያም፣ እህተ ማርያም እንላለን። የሁሉ ስም በእግዚአብሔር መንፈስ ቅዱስ ካህኑን በሚያናግረው በዛ ሰዓት ይሰይማል። ግን እውነት የማርያም ልጅ ትክክል ማርያም የድንግል ማርያም ልጅ ተብላ የእመቤታችንን መንገድ ሕይወት ሀሳብ ትሄድበታለች ወይ? አንዳንድ ደግሞ ስትመለከቱ ደግሞ ኤልሻዳይ ብሎ ስም ያወጣል። ኤልሻዳይ ማለት ሁሉም ታጋሽ ነው። እውነት ይሄ ኤልሻዳይ ተብሎ የተወጣለት ስም ልጅ ሁሉን ይታገሳል ወይ? ከልጅነቱ ጀምሮ እስከ ዓለም ፍጻሜ ድረስ ማለት እንደው አረፍተ ዘመን እስከገጣው ድረስ እሱ ይህንን ትዕግስት አለው ወይ? ጌታችን ከልደቱ ጀምሮ እስከ ቀራንዮ ከቤተልሔም ጀምሮ እስከ ቀራንዮ ድረስ የታገሰውን ይታገሳል ወይ? ይህንን ስም በመንደር በእናንተ ደግሞ በእናት አባት በቤተሰብ ይወጣል። አማኑኤል ይሉታል። ብዙ ነገር አለ። ይህን ሁሉ ስም ግን ይህንኛ የተጠራንበት ስም እውነት በዚህ በስማችን እየሄደ ነው ወይ? አይደለም። መድኃኒት ተብላ የምትጠራል እውነት መድኃኒት ናት ወይ? ወይስ ለጎረቤት መድኃኒት ናት? አስታራቂ ናት? ለቤተሰብ መድኃኒት ናት? የሁሉ ለእያንዳንዳችን የምንፈትሸው በስም ጉዳይ ከሄድን ብዙ ያነጋግራል። የእግዚአብሔር ልጆች አዎ ልኳንዳ ቤታቸውን እኮ የአማኑኤል ሥጋ ቤት የአርሴማ ሥጋ ቤት ብለው ሰዎች ለጥፈዋል። አሁን እነሱ ከፍተው ነው በእነሱ ስማው የሚነግሩባቸው። ይሄ ቤተክርስቲያኒቱ ድክመት ነው። እንደዛ አይቻልም። በፍጹም ሕግ የለም፣ ስርዓት የለም። ይህን እንደዛ አይነት ብዙ ነገር የለም። የከሌቅን በገብርኤል በዚህ ይህን ንግድ እንዲያው እግዚአብሔርን ማታለል ነው። ይሄ በእግዚአብሔር በፍጹም ፍቅር ሊኖረው ይችላል። ገብርኤል አድርጎለት ሊኖር ይችላል። ታዲያ ቢሆንም ግን ከገብርኤል ጋር ወይም ደግሞ ከቅዱስ ሚካኤል ጋር በሚገናኝበት መንገድ ይገናኛል እንጂ ልኳንዳ ቤት ለጥፎ መነገጃ መሳለቂያ መቅሰፍ ዕድሜ ማሳጠር ሀብት ማጣት በረከት ማጣት ይሆናል። የእግዚአብሔር ልጆች አስተውሉ። እንደዚህ አይነት አይሆንም። ስለዚህ አሁን ምን አለ? አንቺ ሴት ለምን ታለቅሻለሽ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ቁጥር 13 ላይ ከመቃብር ከተነሳ በኋላ ያንን ሁሉ የሰው ልጅ በሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እኔ ጻድቃንን ወደ ንስሐ ልጠራ መጣሁ እንጂ ኃጥአንን ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም። አሁን ያንንም ባለቅዳሴ ባለሙያው ወደ ጻድቃንስ ትምህሩ እነሱንም በምግባራቸው በስራቸው ትምህራቸዋለህ። እኛን ኃጥአንን ብትምረን
እኛ የወደቅነውን ብታነሳ፣ እኛ የተሰበርነውን ብትጠግነን፣ እኛ የራብነውን ብትሰበስበን ያኔ መሐሪ ትባላለህ። ያኔ ነው መሐሪ ይቅር ባይ የምትባለው፣ ሩሩ ቸር አምላክ የምትባለው። ያ የተሰበረውን አዳምን ያነሳ፣ ያ የወደቀውን አዳምን የቆሰለውን የፈወስ አሁን በአህያ ጭነህ ደምህን አፍስሰህ ሥጋህን ቆርሰህ በአህያ ተጭነህ ወደ ኢየሩሳሌም የባህሪውን ባህሪ ያደረግክለት አንተ እግዚአብሔር እኛን ኃጥአንን ብትምረን መሐሪ ትባላለህ። ጻድቃንን ከሥራቸው የተነሳ ትምራቸዋለህ። ሁልጊዜ አንተን በምስጋና ነው፣ ሁልጊዜ አንተን ጸሎት ነው። እነሱ ያው 24 ሰዓት ሙሉ ከአንተ ጋር የተጣበቀ ሕይወት አላቸው። የእኛ ግን 24 ሰዓት ሙሉ በኃጢአት፣ በሐሜት፣ በተንኮል በተለያየ መንገድ ነው የምንሰራው። ያላወቅነውን ነገር ያላወቅነውን ኃጢአት ያንን ለማወቅ እንጂ አንተን ለማወቅ አንገሰግስምና እኛን ኃጥአንን ብትምረን መሐሪ ይቅር ባይ ቸር አምላክ ርኅሩህ አምላክ ትባላለህ። እና የእግዚአብሔር ልጆች በዚህ ጊዜ ኃጢአተኞች፣ ቀራጮች፣ እነዛም ፈሪሳውያን መጡና ይሄ ሰው ከእነዚህ ሰዎች ከኃጢአተኞቹ ጋር ቁጭ ብሏል። አቤት ነቢያት የተናገሩለት እነዛ ታላላቅ አበይት ነቢያት እነ ኢሳይያስን የመሰለ እነ ዳንኤል፣ እነ ሕዝቅኤል፣ ሌሎቹ እነ ኤርምያስ ታላላቅ አበይት የምንላቸው የምናከብራቸው ነቢያት ያ የተነገረለት እሱ ሰዎች እኛ ከጠላናቸው ሰዎች ጋር ቁጭ ብሎ ከእነሱ ጋር ደግሞ እንጀራ መብላት አይገርምም? አሁን ሰርግ ትጠራላችሁ፣ የተለያየ ድግስ ላይ ትጠራላችሁ። አሁን እንደው ባለሀብት ማለት ትልቅ ሰው አክብሮ ቤት አቋቁቶ ቢጠራ አሁን እዛች ጋ ቤት ማን ይገኛል? አሁን እስቲ ባለው እንደው ዝቅ ብሎ የሚገኝ እስቲ አስተውሰው። ጌታችን ኢየሱስ ክርስቶስን በኪማስ በጠራው ሰዓት በኪማስ እባክህን ልጅ ልድር ነው ደስታዬ፣ ወደ ቤት አንድ ነገር አንድ ድግስ አለኝ፣ እኔ ደግሞ ከቤቴ አንተ ታስፈልገኛለህ፣ እናትህም ታስፈልገኛለች፣ ደቀ መዛሙርትህም ያስፈልጋሉ፣ እነሱም እንዳይቀሩብኝ ብሎ ነው ጥሪ ያደረገው። ስለዚህ ጠሪ አክባሪ ነውና ቀናችን ደርሷል። ልጆች የተነሱ አለ መድኃኒዓለም ክርስቶስ እናቱንም እንሂዳል። እሱ ነው የተጠራ ብለው ይዘው ሄዱ። ዛሬ እኛ ሰዎች ስንጠራ ለልጆች ቦታ የለም ብለን እናስቀምጣለን። እንደው በዓለም ላይ የትኛው ፕሬዝዳንት የትኛው ጠቅላይ ሚኒስትር ነው ወደ ሰርግ ግስ በላያቸው? እንደው ሳስቡት አሁን እዛ ላይ አብሮ መቀመጥ አብሮ መታየት የትኛው ነው ሲያስታውስ? አሁን ግን ጌታችን ግን ምንም ሳይልን ሄደ። ምን እንደሚደረግ ምን እንደሚሰራ ምን እንደሆነ ግን ያውቀዋል። ጌታችን የፈጠረውን ኩላሊት ያመላልሶ ያውቃል። ይሄ ሰው ድግሱም ገና ሰዎች የተወሰኑ ሰዎች ገባ እንዳሉ ድግሱ አለቀ። እንደ ዛሬ ሩጦ ባንተና መግዛት የለ ምን የለ ከየት ያምጣው? ታላላቅ እንግዶች መሳፍንት መኳንንት ተጠርተዋል። አሁን እንደምላችሁ ባለሀብት ትልልቅ መኪና ይዘው ይመጣሉ። የመኪና መቆሚያ የቦታ ምን አዘጋጅተን ምን ብለን ጎዝጉዘን አስተካክለን እንደምንጠብቃቸው እነሱ ሳይመጡ ሁሉ ነገር አለቀ፣ ተጠናቀቀ። ታዲያ አጣጥፎ ምን ይሆናል? እንደዚህ የጨነቃቸው ሰዎች የላቸው ሊለምኑ ያፈሩ ብዙ አግኝተው ያጡ የጧት ጤዛ እንጀራ ሆኖባቸው የማታ እንጀራ ይስጥህ ማለት እኮ የጧት እንጀራ ጤዛ ስለሆነ ያልቅና ማታ በስተርጅና አይኑ ሲፈዝ ጉልበት ሲደክም በዚያን ጊዜ ሰው ፊት አያውቅም እኮ ነው። በዚያ ጊዜ ማታ እንጀራ የሁሉ አይንም ሲከዳ ጆሮም ሲያከረክር ሲከዳ ጉልበትም ሲከዳ የዚያኔ የማታ እንጀራ ለእንጀራ ለዛች ለተሰጠው ሀብት ብሎ ሰው እንኳን ቢታዘዝ አይጠፋምና ልጅ መልካም አድርገሃል የማታ እንጀራ ይስጥህ የማታ እንጀራ ይስጥሽ ብሎ አባቶቻችን የሚመርቁበት ምክንያት እኮ ይሄ ነው። ጠዋት አግኝተው ማታ ያጡ ብዙዎች ናቸዋ።
አግኝቼ በምመጸውትበት ሀገር እንዴት ብዬ እለምናለሁ? ይለምኑ አፈሩ። እንዳይወጡ ረሃብ አለ፣ ወጥተው እንዳይለምኑ ኀፍረት አለ። እነዚህን ሰዎች ፈልጎ ያገኘ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ያለው ጌታዬ አየህ አይደለም? እነዚህን ፈልጎ እኮ ነው እግዚአብሔር ልጅ። አታስታውሱ? ሰውየው ድግስ ጠራ። እግዚአብሔር ሆይ እኔ ሁሉንም እደግሳለሁ፣ አበላለሁ፣ አጠጣለሁ። ስለዚህ አንተ መቼ ነው እኔ ቤት የምትገባው? መቼ ነው የምትመጣው? እያለ እግዚአብሔርን ይጨቀጭቃል። ሁሌ ነገር አንድ ቀን ከዕለታት አንድ ቀን ተገለጸና በቃ በዚህ ቀን እቤት እመጣለሁ አለ። እየሰማችሁ ነው አይደል? እመጣለሁ አለ። በቃ አሁን አገኘው። ቤት ሄደ። በሉ በዚህ ቀን እመጣለሁ ብሏል አለ። ዝግጅት ተዘጋጀ። እግዚአብሔር ቤት ሊመጣ ነው። ሁሉ ነገር ያንተ የሌለው አቅሙን አዘጋጀ። ካዘጋጀ በኋላ በጣም አሁን እስከዛ ሰዓት ድረስ ከሚደርስ ድረስ በሙሉ ያለው የሚያውቀውንም የማያውቀውንም ይኸው እያንዳንዱ ከኔ ቤት እግዚአብሔር ሲገባ ታየዋለህ፣ እግዚአብሔር ከማስተናገድ በቅቻለሁ እያለ አስቀድሞ በወሬ ያለው መንደሩን በቃ። ከዛ በኋላ በዛ ቀን ላይ ጠዋት አንድ የሕፃን ልጅ መጣ አንኳኳ። አረ በጠዋት እንደው በጠዋት ነው የመጣው። ለካ ሰዓት እንደው እግዚአብሔር ልክ ትክክል ነው። ዛሬ በጠዋት ነው የመጣው 12 ሰዓት ስለሱ ምናምን አለቀሰቀሰና በሩን የልጅ መከፍተዋል። በሩን ሲከፍት ሕፃን ልጅ እንዴ ምን አባል ሰራ መጣ ደግሞ ምን አይደል ናይፍሮዝ ብሎ ያን ሕፃን አባረረ። ሁለተኛ እንደገና ደግሞ አሁንም በ6 ሰዓት አካባቢ ላይ ደግሞ ትልቅ አሮጊት ደግሞ በትር ይዘው ደግሞ እሳቸው መጡ። አሁን ትክክለኛ ምሳ ሰዓት አስቦ መጥቷል አለ። ወጣ። ሲወጣ ደግሞ አሁን ሴት ናት። ምን ልትሰሪ ደግሞ እኔ ጋር ምን አለ ተብለሽ ነይ ብሎ ደግሞ ሴቲቱን አባረረ። ማታ ውሎ እንደገና ደግሞ ወደ 12 ሰዓት አካባቢ ደግሞ አንድ ትልቅ ሽማግሌ ደግሞ መጡ። አይ እንደው ጠሪ እንዴት ሰዓት አሳልፎ አሁን ይመጣል? አሁን እሱ ነው 12 ሰዓት አሁን እንዴት ይመጣል? ምናምን እያለ ወጣ። ሲከፍት ያ ሽማግሌ ናት። ምን ሰራ መጣ ብሎ አባረረ። ከዛ በኋላ እሱ ካባረረ በኋላ ወደ እግዚአብሔር መጣ። ምን አለ እንዴት አንተም እንደ ሰው ቀጥረኸኝ ትቀራለህ? እንዴት ትዋሸኛለህ? አለና ደግሞ እግዚአብሔር ጋር ገጠመ። እኔ ነኝ ውሸታም ማለት ነው አለ። ጠዋት መጣሁኝ አባረርከኝ፣ ከሰዓት መጣሁ አባረርከኝ፣ ማታ መጣሁ አባረርከኝ። ታዲያ በርህን ዘግተህ ይምላል 3 ጊዜ ስመላለስ የት ነበር? አያችሁ እግዚአብሔር ታዲያ ብራብ ያበላችሁኝ ያለው እግዚአብሔር ተርቦ የታይተ ነው ታምሩ። ስለዚህ ስለ እግዚአብሔር ብሎ በደጅ ላይ የወደቀ አይኑ የፈረጠ እጁ የተቆረጠ መንቀሳቀስ ያቃተ የሚረዳው የሌለውን ተረዳ። ይህንን ነው ከእነዚህ ጋር አሁን የሌለን ያበላ ያጠጣ ሰው የሌለን አበላኝ አጠጣኝ፣ የታመመውን ቤተሰብ የሌለውን ወገን የሌለውን በጸበል ቦታ በሆስፒታል የወደቀውን ፈልገህ እሱን አብላ አጠጣ፣ የዘላለም ሕይወት ትኖራለህ ያለው እግዚአብሔር። ስለዚህ ከዛ ከነዛ ኃጢአተኞች ጋራ ወአንጎርጎሮ አይሁድ ስለነሱ ለሱ አንጎራጎሩ። በቃ እንዲያው ይሄ ማለት ነው። እነሱ ጋር ቁጭ ብሎ ሲሉት ለምንድን ነው እንደዚህ የምታረጉት የምታንጎራጎሩት? ለምንድን ነው በባላ ውስጥ ለውስጥ እንደዚህ የምታወሩት? ግልጽ በሆነ መንገድ ለምን አትናገሩም? ማለትና ከዚህ በኋላ ምን አላቸው? ከእናንተ 100 በጎች ያሉት ሰው አንዷ ብትጠፋበት 99ን ትቶ ፍለጋ የማይሄድ ሰው ማን ነው አላቸው። እስቲ ንገሩኝ አለ። ከዛ በኋላ ዝም አሉ። መልስ የለም። አዎ እንደገና ደግሞ አለና ባገኘው ጊዜስ በሉ እንግዲያውስ የጠፋችሁ በጌታ ተገኝታለችና ደስ ይበላችሁ ብሎ የማይደሰት የማያመሰግን ማን ነው አላቸው። አሁንም እኔ ሀዲጎ ተሳው ተሳተ ነገደ 99ኙን ነገደ መላእክት ትቼ አንድ የወደቀውን ልጅን አዳምን ልፈልግ የመጣሁበት ምክንያት አለ። ስለዚህ ያንን ልጅን አግኝቼዋለሁና እውነት እላቸዋለሁ ከ99ኙ ኃጥአን ይልቅስ ንስሐ በሚገባ በአንድ ሰው መላእክት እንኳን በሰማይ ደስ ይላቸዋል። ይህችን ነፍስ ወደ እግዚአብሔር ወደ ፈጣሪዋ በምትደርስበት ጊዜ በደስታ እየተደሰቱ ይህንን የመከራ ዓለም
ይህንን የልቅሶ የጭንቅ ዓለም እንዴት አለፍሽው? ጽናቱን እንዴት አገኘሽ? ዛሬ የማያልፈውን በጆሮሽ የሰማሽውን ዛሬ በእርግጠኝነት በተስፋ የምትጠብቂውን የመንግሥተ ሰማያት ባለቤት መሆንሽን አረጋግጠሻል ብለው መላእክት እንኳን ይደሰቱባታል በዛች ነፍስ። ስለዚህ ይህች አንደኛ ካለ በኋላ በሁለተኛ ደረጃ አንዲት ሴት አንድ ድርብ ቢጠፋት እንኳን ያችን ብትጠፋባት መብራት አብርታ ዕቃውን በሙሉ ገለባብታ ያለውን ጠርጋ ባገኘቻት ጊዜ የጠፋችው ድርቤ ተገኝታለኛለችና ወገኖቼ አትጨነቁ፣ እኔ ጋር ያዘናችሁ፣ እኔ ጋር ያለቀሳችሁ፣ እኔ ጋር የተያው ምን በዛች በወርቄ መጥፋት ምክንያት በውድ የገዛኋት ወርቄ አግኝቻታለሁ፣ ደስ ይበላችሁ ትላችኋለች። አሁንም እውነት እላችኋለሁ በዚች በጠፋችው ወደቀችው በመከራ ውስጥ ባለችው በዚች ኃጢአተኛ ነፍስ ከገሃነመ እሳት ወደ መንግሥተ ሰማያት ስትገባ የሰማይ መላእክት ደስ ይላቸዋል። በምድራውያን ያሉ ሳይሆኑ በሰማያውያን ያሉ ረቂቃን የማይጨበጡ የማይዳሰሱ መላእክት እንኳን ደስ ይላቸዋል አለ ጌታ። ክብር ምስጋና ለሰው የእግዚአብሔር ልጆች። እነዚህ አንድ ንስሐ በሚገባ ሰው የተጸጸተ ሰው ታስታውሱትን ማቴዎስ ከዛ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ የዳዊት ልጅ አግለውኛል፣ በውስጥ የወደቅኩበትን ታውቃለህ፣ እባክህን ብትወድስ አንጻኝ፣ በለምጽ ሰውነቴ ተቃጥሏል እያለ አለቀሰ አምሮ አይደለም? አዎ። በዚህም ጊዜ ተገሎ ከሰዎች ማህበራዊ ኑሮ አይኖር እንደዚህ አብሮ ሃይማኖት ተቋም አይገኙ። የኃጢአት ምልክት ነው። የኃጢአት በደል ከእግዚአብሔር ይጣል ተብለው እኮ የተገሉ የወደቁ ሰዎች ነበሩ። እስቲ ክርስቲያኖች ጠንካራ ሆኑ። ዓለም ብትጥለን፣ ዓለም ብትንቀን፣ ዓለም እኛን ዝቅ ብታደርገን ከፍ ያለው እግዚአብሔር እኛንም ከፍ አድርጎ ብናጣም ደግሞ በበረከት ሞልቶ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? አለ ቅዱስ ጳውሎስ። እግዚአብሔር ከእኛ ሲርቅ ነው እንጂ ዲያብሎስ ሲሰለጥንብን ነው። ትልቁ ፍርሃት፣ ትልቁ ልቅሶ ማልቀስ ያው የዲያብሎስ ምርኮኛ ላለመሆን እንጂ የእግዚአብሔር ምርኮኛ መሆን፣ በእግዚአብሔር መሆን ግን ትልቅ ደስታ ነው አለ ቅዱስ ጳውሎስ። እግዚአብሔር ስሙ እግዚአብሔር ነው። አሁን የሚመግበን በፀሐይ አምስሎ በዝናብ አብቅሎ አይታዩትም? የእግዚአብሔር ቸርነቱ፣ የእግዚአብሔር ቸርነት መዓት ዝናብ አሁን ስንት ኃጢአት የሚሰራበት ዓለም አለ። ያንን ሁሉ ፀሐይንም አይከለክልም፣ ዝናብንም አይከለክልም። ፍጥረቱ የእሱ ነው። ማመን አለማመን የእሱ ጉዳይ ነው። ነገር ግን ከበረት ውጭም ልጆች አሉ፣ ፀሐይ ይወጣላቸዋል። ከበረት ግቢም አሉ፣ ፀሐይ ይወጣላቸዋል። ከበረት ውጭ ልጆች አሉ፣ ዝናብ ይዘንብላቸዋል። ከበረት ግቢም ልጆች አሉ፣ ዝናቡ ለሁሉም ነው። የመለያው ሰዓት ስላለ ኋላ የምንለይበት ሰዓት ጊዜ ስላለ በዚያን ጊዜ የእግዚአብሔር ጻድቃን በአባታቸው ፊት እንደ ፀሐይ እያበሩ ደስ ብሏቸው 36 ዓመት ፍሬ እያፈሩ በክብር ይቀመጣሉ። እናንተ አባቴ ቡሩካን፣ ቅድም እንዳልኳችሁ ብራብ ያበላችሁኝ፣ ብጠማ ያጠጣችሁኝ፣ ብታረዝ ያለበሳችሁኝ፣ እንግዳ መሆን የተቀበላችሁኝ፣ ብታመም የጠየቃችሁኝ፣ ኑ ዓለም ከመፈጠሩ አስቀድሞ ያዘጋጀሁላችሁን ርስታችሁን ዛሬ ማን ሄዶ አየው እያለ በጎን ሲቀልድ የነበረ ወደ ገሃነመ እሳት ሲገባ፣ አንተ ግን ጽናትና በፈተና ጸንተሃል። በሃይማኖት ተፈትነህ ጸንተሃል። በትዳር በልጆች በዓለም ዙሪያ በማንነት ተፈትነህ ፈተናውን አልፈህ ዓለምን ድል ነስተሽዋልና የተዘጋጀውን የእግዚአብሔርን መንግሥት ይሄው ትኖርሳለህ ብለሽ በጆሮሽ የሰማሻትን ዛሬ በአካል ግቢባት ነው ጌታችን በክብር ያስቀምጣቸዋል። ክብር ምስጋና ለመድኃኒዓለም ይሁን። ከዛ ከሚያቆማቸው ከቀኙ ከሚያቆማቸው ደጋግ ልጆች ብሎ በደስታ ከሚጠራቸው ልጆቹ ጋር እግዚአብሔር በእነሱ ጋር ይጠራል፣ ይደመራል። አሁን የእግዚአብሔር ልጆች የዳዊት ልጅ ትምረኛለህ። አሁን እነዛ በግራ ያሉትን ያው በወቀሳ ቃል ስለሚሄዱ የዳዊት ልጅ ፈቃድህ ነው
ትወደኛለህ አለ። እንዴ ጻድቃንን ልጠራ አልመጣሁም፣ የመጣሁት አንተን ልጠራ አንተን ላድን ሰው ሆኜ ስለ ሰው የሚጨነቀውን ጌታን አግኝቼዋለሁኝ ምን ላድርግልህ አለ። አይ ሰው የሚያደርግልኝን አልለምንህም፣ ሰው የማያደርግልኝን ግን እለምንሃለሁ አለ። ሰው ገንዘብ ይሰጠናል፣ ሰው ያጽናናል ሊሆን ይችላል፣ ሰው ለጊዜያዊ መፍትሄ የሆነ ነገር ግን ዛሬ የሚሰጠን ነገ ከልመና ነገ ደግሞ ከእንደገና የሰው ፊት ከማየት በፍጹም አይገላግለንም ወይም ዘለቄታ የሌለው ስጦታ ነው። የእግዚአብሔር ስጦታ ግን የማያዳግም ነው። እኔ ለምጽ ነኝ ከሰዎች ተገልያለሁና ከሰዎች ጋር መቀላቀል እፈልጋለሁ፣ ሰርቶ መጠቀምም እፈልጋለሁ አለ እግዚአብሔር። በእውነት የጤና ጥቅሙን እኮ የሚያውቅ የታመመ ሰው ብቻ ነው። የጤና ጥቅም የውሃ ጥቅም የምናውቀው የተጠማን ሰዎች አይደለም። ስለዚህ የእንጀራ ጥቅሙን የሚያውቅ ደግሞ የተራበ ሰው ነው። ሌላው ማየት ያውቀዋል። ስለዚህ አሁን ምን አደረገ? ከዚህ በኋላ እወድሃለሁ ንጽሐት አለው። በኋላ ካነጻው በኋላ ያለ ኃጢአት በደላው ኃጢአት ነው የተባለውን አስወግዶ ከቃል ከጣለለት በኋላ ምን አለው? ንጹሕ ሰው አድርጎ አፍትን ረሰ ከለካህን አለ። አሁን ሪፈር የተጻፈው ወደ ካህን። እስቲ ተመልከት፣ ሰማይና ምድርን የፈጠረው ጌታ ምድርን በውሃ ላይ ሰማይን እንደዋጠልጥሎ ያቆመ አምላክ እንደገና ለካህን ሪፈር ጻፈለት። ምን አለ? ሄድና ራስህን ለካህን አሳይ። ከዚህ በኋላ አያችሁ እግዚአብሔር ልጆች፣ ታዲያ ይሄንን የጥለለው ነው። እኛ ዛሬ እኮ ሁሉም አዋቂ ነኝ ወይ ማወቁን አያውቀው ወይ አለማወቁን አያውቀው። እንደው ችግር ያለ ነገር እኮ ነው። ስለዚህ ሁሉም ቤተ እግዚአብሔርን መዳፈር ሆነ። ሁሉም እግዚአብሔር ጋር ታዲያ በዚህ ሰዓት ምን ይሆናል? የረሃብ፣ የቸነፈር፣ የመፈናቀል፣ የመገዳደል፣ የክፉ ወሬዎች ሁሉም ሉት መጀመሪያ ይሆናል። ያው በእኛ ኃጢአት አይደለም ምንም የማያውቀው ገበሬው የሚታመሱ በእኛ ምክንያት እኮ ይህን ማወቅ ይጠበቅባቸዋል። እዚች መሀል ከተማ ተቀምጠን እናወራለን። የሚያወራውም የሚሰራውም በክቡሩ ገበሬ ትከሻ ላይ ነው። ዝናብ አጥቶ ግን ታቦት አውጥቶ እስከሚለምን ድረስ እዚህ ያለው 24 ሰዓት ይጨፍራል። የፈለገ ገንዘብ ብናከማች ገንዘብ ተመልቶ አይታደርም ብሩ የለጌታ እግዚአብሔር ለእነሱም ግን ቃል ኪዳኑን የማያጎላ አምላክ ሱባኤዋ ከተጀመረች ጀምሮ ሁሉንም በአራቱ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ሁሉንም በዝናብ አረስርሶ አስደስቷቸዋል። መልስ ሰጣቸው ማለት ነው። ምስጋና ለእሱ እግዚአብሔርን አመስግኑ። መልስ ሰጣቸው። አዎ መስቀል ይዘው ታቦት ይዘው እምነታቸውን ይዘው ወጥተዋል። እግዚአብሔር ወደ አሁኑ ደረሰላቸው የእግዚአብሔር ልጆች። ስለዚህ አለቀሱ። አንቺ ሴት ስለምን ታለቅሻለሽ? ከልብ ማልቀስ በርጤሜዎስ የተባለውን ሰው ስታስቡት እኮ መጀመሪያ ኮተትን ጣለ፣ በሁለተኛ ቦታ መረጠ፣ በሶስተኛ አምልጦ ጮኸ። ይገርማችኋል። ህዝቡ መካከል ሆኖ ምን አሉት? እየጮኸ ሲል አንተ ሰው ድምፅ ረበሸን፣ ዝም አትልም? ደግሞ እኛ መካከል መጥቶ ማን ነው ሲያቀላቅለው ብለው ያው ሁሉ ሰው ቢጮህ እሱ ደግሞ አውጥቶ ጮኸ። በፍጹም አለ ከፍ አድርጎ ድምፁን አሁን ዝም በል ቢሉ ምን ቢሉ ምን ቢሉ ከዛ በኋላ ያቺ እድል እንዳታመልጥ እኮ ነው ቦታ መረጠ። ጌታችን በሱ ባለበት ኃጢአተኞችን ልጠራ እንጂ ጻድቃንን ልጠራ አልመጣሁም። አብዝቶ እየጮኸ እያለቀሰ ሲጣራ እዛ እናንተ የከለከላችሁትን ልጅ እዛ ሆኖ የሚጮኸውን የሚያለቅሰውን ለምንድን ነው የምታለቅሰው? ምን ሆነ ነው በሉትና ወደ እኔ እንዲመጣ ይዛችሁት ባለመድኃኒዓለም ክብር ምስጋና ለረዳው ለእሱ ይሁን። ተመልከት እስኪ ከዚህ በኋላ እውነተኛው አምላክ ካዘዘ ማን ይሆናል? ንጉሥ ወደ እኔ ይምጣ ካለ ሌላው ሁሉ ማን ይከለክላል? በሩ ክፍት ነው። በዛን ጊዜ ይጠራል ይጠራል፣ ሁሉም ተንጫጩበት። ተመልከቱ። በፊት ዝም በል ሲሉት የነበረ እኮ ነው። አይገርምም? ይጠራሃል፣ ይኸው እየጠራ ነው አሉ። እናንተን ተውት፣ እኔም ሰምቼዋለሁ አላቸው። ሰምቼዋለሁ እና እናንተንማ ሰምቻለሁ፣ እናንተንም ሰማሁ። እኔ ግን የዋልቼ በመዝንቱ ነዳይ ጸርሃ እግዚአብሔር ሰምቶ የችግረኛ አብዝቶ ጮኸ፣ እግዚአብሔር ሰማው። በቀጠሮ አላመላለሰውም፣
ሳምንት በወር 2 ወር አላለው። ወዲያውኑ መልስ ሰጠው እንዳለ ነብየ እግዚአብሔር ዳዊት አብዝቶ ስላለቀሰ ስለጮኸ ምን ላደርግልህ አለው። እንዴ እኔ መኪና ልልህ ቤት ልልህ ምን የፈለገ ነገር ቢሆን ሁሉም ያልፋል። የማያልፈው ያንተ መንግስት ብቻ ነው። ሞተህም አትቀርም። ጤና ነው የምፈልገው፣ ዓይኔን አብራልኝ። ሰማይ እንዴት እንደዘረጋኸው፣ ምድርን እንዴት እንደዘረጋህ፣ ሰውን እንዴት እንደፈጠርከው፣ ያለውን በምድር ላይ የስነ ፍጥረትን በሙሉ እነሱን ማየት ፈልጋለሁ አለ። ሁሉ ጊዜ በሰው እጅ ላይ አንዱ ሾህ ላይ ይጥለኛል፣ አንድ ድንጋይ ላይ ያጋጨኛል። ሰውነቴን አየህ ብለዋል ጌታ እኮ ነው የሚለው። እንደው እንዴት ያለ የታደለ ነው የክርስቶስ ጋር መገናኘት ነው። እንደውም እንዴት አሁን እንደው አንድ ሚኒስትር ቤት አቀረ እንኳን ተገናኝተው ሰሞኑን ፎቶ ቲክቶክ በሙሉ አንድ ሚኒስትር ቤት አቀረ እኮ ፎቶ እሱ ጋር ነው ማቀያለ ብራውን ሲቸለቸለ የነበረ ስንት በሽተኛ ባለበት ዓለም ላይ እዚህ ክርስቶስ ጋር አብሮ መነጋገር ሰውነቴ እንዲያስተውስ ያም አው ልብሶዬንም ባይን አብሰኛል ዛሬ በርሰልኛል። ወደ አሁን እጆቹን እንደገና የብርሃን እጆቹን መድኃኔዓለም ወደ አይኖቹ በእጁ ነካ ሲያደርገው ሁለቱም አይኖች ቦት ብለው በሩለት። ክብር ለእሱ ይሁን። እግዚአብሔር ይመስገን። ዛሬም እግዚአብሔር ልቦናችንን ያብራልን። አልጨለመብንም። ጨለማ መስሎ አልታያችሁም? ኑሮ ሕይወታችሁ ስራ ስታጡ ተመራጭ በትምህርት ሁሉ ነገር ሳይሆን ሲቀር ባው ጨለማ መቼ ነው የሚነጋው? የኔ ሕይወት የኔ ስራ መቼ ነው? መቼ ነው እኔ እንደዚህ ብርሃን የማየው ደስታዬን የማየው? የኔ መኖር አዎ ተስፋ መቁረጥ ምን ነው እኔን ብትወስደኝ እኔን ሞት አረዘምከው ብሎ ሞታቸውን የተመኙ ብዙ ሰዎች አልሰማችሁም? ጨልሞባቸው እኮ ሌቱም ቀኑም አንድ ሆኖባቸው ተስፋ ቆርጠው። ነገር ግን ክርስቲያን ተስፋ አይቆርጥም። ስለዚህ እግዚአብሔር ልጆች አሁንም ያንን ያበራ ጌታ ይቺ አንድ ማርያም መግደላዊት የምንላት ታላቅ ሴት ተብላ ብዙ ክብር በዓለም ላይ ያለ የጧት እንጀራ ነበራት። ቅድም እንዳልኳችሁ የማታና የጧት እንጀራ የነበራት በዘመኑ ታዋቂ የተባለ ሆቴል የነበራት ሴት ናት። ባጭሩ አይገርም? እሷ ናት ታውቃው ዘመናዊ በዘመኑ በሀገሩ በአካባቢው የታወቀ ሆቴል ያላት ሴት ነው ዛሬ ማለት ነው። በዛው ቅድም ባልኳችሁ ወንጌል ላይ ልምጣና አንድ ሰው 2 ልጆች ነበሩት። ሶስተኛ 2 ልጆች ነበሩት። አንዱ ምስለ ጣዋይ ተጠውይ፣ አንዱ ደግሞ ምስለ ሩሩ ብሩ የተጠውይ ካላቸው ሆኑበት። አንዱ ከመልካም ጋር ከዋል መልካም ትሆናለህ፣ ከመልካም ባልንጀራ ጋር ከዋል መልካም ባልንጀራ ጋር ከዋል መልካም ሰው ትሆናለህ። አንዱ ደግሞ ከክፉ ከሌባ ከዝሙተኛ ከውሸታም ከቀጣሚ ከአጭበርባሪ ወዘተ ከነዛ ሁሉ ከዋለ ደግሞ ይህንን ባህል ይዞ ይወጣል። 2 ልጆቹ አንዱ መልካም ልጅ ሆነለት ታላቁ። ትንሹ እንደው የለየለት አይኑን ያፈጠጠ ዱርዬ ሌባ አጭበርባሪ ሆነና ወጣ። እነዛ ክፎች ጋር ነው። መጨረሻ ያየው አባቱ ጋር ያርሳል፣ አባቱ ጋር ይቆፍራል፣ አባቱ የደከመበት ይደክማል፣ ብዙ ነገር ያደርጋል። እና የእግዚአብሔር ልጆች ዛሬ በልጆች ያላዘነ ማን አለ? በልጁ ያላዘነ ያላለቀሰ እኔ እንደውም አዲስ አበባ ውስጥ ነው ሰሞኑን መቼ ነው ወደ ሰኔ አካባቢ ምናምን አካባቢ ላይ ንብረት አካባቢ ልዩ ብሎ እናቱን ቁርቁር አድርጎ ይጣል። አሰማችሁ በሚዲያ እንኳን ቴሌቪዥን የሌለ ተሰማራ እንኳን እናንተ ምን እያያችሁበት ነው? ታላላቅ ተላላቅ ዛሬ እስቲ እግዚአብሔር ያሳያችሁ። በንብረት ምክንያት አሁን ይቺ ሴት እዛው ወደ ኮተቤ አካባቢ አንድ ቦታ ሳገለግል መጣ። አስተዳዳሪው ምን አለቻቸው? ልጅ ሰሞኑን ሳይገናኝ አይቀርም። የትምህርት ካላመጣ እስከተሳከለ እመኝኝ እኔ ቁርጥርጥ አድርጌልሻለሁ ብሎኛል። ምን ላድርግ ብለህ ልትነግራቸው ሰምቼ ነበር። ገመድ የሷቱን አትቻለህ እርግጠኛ አይደለሁም። በሞቱ በዛው አካባቢ ስላለ ስለዚህ አሁን የእግዚአብሔር ልጆች እንዲህ አይነት በልጆቹ ያዘነ በልጆቹ የተደሰተ ባለው እግዚአብሔር ሆይ ልጅ ስጠን ብቻ ሳይሆን
ይጠበቃል። አስተካክልልኝ ማለት ይጠበቅብናል። እና የእግዚአብሔር ልጆች ምን አለ? ክፉ ሆነበት፣ ንብረት አካፍለኝ አለ። ንብረት ተካፈለባቸው፣ ሄደ። ያን ንብረት ይዞ ጨረሰ። አብሮ ሲጨፍር እዛው ሌላ ሀገር። ከዛ ከብት እረኝነት ተቀጠረ። ሪያዎቹ ጋር መብራት ተሳለው። የለም እነሱ እየቀሙ አባቴ ቤት ሞልቶ ተርፎ ይቅር በለኝ ብለው ወደ ልቡ ተመለሰና ወደ አባቴ ይቅር በለኝ ብለው አለ። አባቴ ቤት ፍርፋሪውን እንዲበላ ልጅ ልባል አይገባኝም አለ። መጣ። በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ያለውን አንብቡ። ከዛ በኋላ በርቀት መጥቶ መጣ። አባቱም ልጅ ሞተ ነበር ተገኘ፣ ጠፍተ ነበር ተገኘ፣ ሞተ ነበር ተነሳ፣ ስለዚህ አዲስ ልብስ አልብሶ አዲስ ፍርድ አደረጉለት ብሎ ተቀበለ። ታላቁ ሲመጣ ይሄንን ተመለከተ። ምንድን ነው አለ? ያኔ ባጭበርባሪ መጥቶ ያጠፋ አልበቃ ብሎ ደግሞ እንደገና እንዲህ እያደረገ ነው አለ። እኔ እንደዚህ አድርጌ ሁልጊዜ እንዳያረገኝ ደግሞ ለሱ ነው ለካ አለ። ግን አንተ ሁልጊዜ ከኔ ጋር ነህ። እሱ ግን ሙቶ ወንድሙ ሙቶ ነበር ተገኝቷል፣ ድኗል። ጠፍቶ ነበር ተገኝቶልሃል። ያኔ ሁሉ ያንተ ነው አለው። እና ይሄ ሌላ ምስጢር ስላለ ተርጓሚ በአጭሩ ውዳሴ ማርያም እንዳይደርስባት ይህች ማርያም መግደላዊት ታላቅ ሆቴል የነበራት ሴት ያ ሁሉ ሳታውቅበት ሰዎች አይዞሽ አይዞሽ እያሉ በዛም በዛም አጃቢ ሲኖርና ምን ሲል መቼም ብዙ ነው። ያ ሁሉ ንብረት ጠፋ፣ ከሰረ። 7 አጋንንት ማደሪያ ሆነ። 7 አጋንንት አንድ ሰው ላይ እያደሩ አንድ ቀን ሽምግልና ቁጭ ብሎ ያስታረቃቸው የለም። ዛሬ ሀገር ሳይቀጥል ምን ሳይልም እርስ በርስ አንድ ቤተሰብ 5 ቤተሰብ በሰላም መኖር ያቃተበት አለ። 3 ቤተሰብ በፍቅር መኖር ያቃተበት ጊዜ አጋንንት ባባናቸው ተስማምቶ ሲኖር። ስለዚህ ያንን ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሄደ። በሄደች በኋላ ደግሞ ስምዖን በተባለ ቤት ነው የሄደችው። አንኳኳች። ስምዖንም በሩን ዘግቶባት ነበር። አንኳኩ ከፍትላቸዋለሁ፣ ለምኑ እሰጣቸዋለሁ ያለውን ጌታ በሩን ክፈትላት አለው። ክብር ምስጋና ለመዳን ልባችንን ይክፈትልን። እዚህ ልቦናችንን እግዚአብሔር ለሁላችን ይክፈትልን። በሩ ተከፈተ፣ እግሩ ስር ወደቀች። አዎ በሽቶ እግሩን እያው በእግሯ እያጠበች ጸጉሩን እያሻቸች እኔ ስገባ ውሃ ያላመጣልኝ ፈጣሪ ግን እግሬን ያላጠብከኝ። እሷ ግን ከወደቀች ጀምራ ጸጉሬን እያሸች እግሬን በእግሯ እያጠበች ይሄው እንዲህ እያደረገች ይቺ ለመቃብር ለዘላለም የትንሣኤ ምስክር ትሆናለች አለ ጌታ። የመጀመሪያ ዕለት ዓርብ ከድንግል ማርያም ጋር ባለውለታዬ እኮ ነው ያለች። ሌሎች ሲሸጡ ሲበተኑ እሷ ግን ከወላዲተ አምላክ ከዮሐንስ ወንጌላዊ ጋር አብራ ቀራንዮ ጋር ሆና አብራ በሌሊት ገስግሳ እሑድ ሌሊት በማለዳ አውሬውን ብሉን ሳትፈራ በግብፅ ሄዳ የእግዚአብሔርን ትንሣኤ የመጀመሪያ መላእክትን ጋር የተነጋገረ ትንሣኤውን ያየ ትንሣኤውን ያበሰረ ከ36 ቅዱሳት አንስት መንፈስ ቅዱስ ሲወርድም አብራ መንፈስ ቅዱስን የተቀበለ። ስለዚህ ዲያቆናዊት አድርገ ሐዋርያት ሾመዋል። አገልግላ መልካም የመልካም ታሪኳን የተበላሸ ታሪኳን ሁሉ መድኃኔዓለም ደምስሶ ጥሎ ለትልቅ ክብር አውጥቷታልና እኛንም ያው የራቅነው ቀርበን የቀረበው ንስሐ ገብተን እግዚአብሔር ያለፈውን ኃጢአታችንን በደላችንን ይቅር ብሎ ለሚመጣው አዲስ ዘመን በፍቅርና በሰላም በአንድነት በንስሐ ሳሙና ታጥበን የመንግሥት ወራሾች እንድንሆን እግዚአብሔር ይርዳን። ይህች ሴት በዓለ ዕረፍቷ ዛሬ ነው። በክብር መላእክተ ብርሃን አጅበው በክብር ወደ መንግሥተ ሰማያት በእነ አብርሃም በእነ ይስሐቅ በእነ ያዕቆብ በደጋግ አባቶቿ ጎን በክብር እንደ ፀሐይ እያበራች የተቀመጠችበት ቀን ነው። ረድኤትና በረከቷ ከሁላችን ጋር ይሁን። አንቺ ሴት ስለምን ታለቅሻለሽ ነው? ዛሬ እኛ ለሥጋችን እናለቅሳለን፣ ለሥጋ ወደሙ ግን ለደት ይሰጣልን። ለሥጋ ወደሙ አብቃን ብለን አናለቅስ። ለራሳችን ለኑሮ ብቻ ለጊዜያዊ ነው የምናለቅስ። እሷ ግን የጌታዬ ሥጋ ወስደውታል ብላለች። ስለ ክርስቶስ አማናዊ ቅዱስ ሥጋ ዘላለም ሕይወት የሚሰጠውን አማናዊ ለዛ ነው ያለቀሰችውና እኛም ለክቡር ደጀ ሰላምን ለሥጋ ወደም አብቃኝ፣ ያለፈው ዘመን ይብቃኝ፣ ለሚመጣው ዘመን ዝግጁ አድርገኝ ብለን እንድንጸልይ የወላዲተ አምላክ አማላጅነት የመድኃኔዓለም ቸርነት ከሁላችን ጋር ይሁን። አሜን። ቃሎት